በዚህ ግጭት እና በሰው ግድያ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በሕግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ የሆነ የማይጠየቅ ታዲያ ማን ይጠየቅ? ቢያንስ ነፍሴ እያወቀች ኦርቶዶክስን የሚበድል ነገር ሰርቼ አላቅም፣ ወደፊትም የማደርግ አይመስለኝም። ኦርቶዶክስ መነካት አለባት የሚል በፍጹም እምነቱም የለኝም ሐሳቡም የለኝም። ኦርቶዶክስን እንደማከብረውና እንደምወደው ሙስሊም መነካት አለበት ብያላም ሌላም የሚያምን ሰው ለምን? የኢትዮጵያ ሙሉእነት የሚረጋገጠው ሁሉም እምነት፣ ሁሉም እሴት፣ ሁሉም ታሪክ በልኩ ሲቀመጥ ስለሆነ እና በንግግሬም በፕሮግራሜም በተግባሬም አንድ ቀን ተዛንፌ አላቅም በዚህ ጉዳይ። እኛ ኢትዮጵያ ደጋግመን ኢትዮጵያ ብለን የምናነሳው ህዝቧንም አኗኗሯንም እምነቷንም ባህሏንም ታሪኳንም ደምረን ኢትዮጵያ ስንል የሚመቸንን መርጠን አይደለም። የማይመች ታሪክም ቢኖር ምንማርበት ይሆናል እንጂ የኛው የመጠሪያችን የመለያችን አካል እንደሆነ የምናስበው። ኢትዮጵያ ስንል ተራራውም ሸንተረሩም ከፍታውም ዝቅታውም ራስ ዳሽኑም ዳሎሉም ጭምር ነው ኢትዮጵያ የምንለው። የራስ ዳሽን ከፍታም የኛ መገለጫ ነው። የዳሎል ዝቅታም የኛ መገለጫ ነው። የጠባሴ ብርድም የኛ መገለጫ ነው። የጋምቤላ ሙቀትም የኛ መገለጫ ነው። የሚመቸንን መርጠን ኢትዮጵያ ልናደርግ አንችልም። ኢትዮጵያ የዚህ ሁሉ ነገር በውስጧ አቅፋ ያዘች ትልቅ የሆነች በቀላሉ ሰዎች እንዳሟረቱትም የማትፈርስ የሚጠብቃት የማይተኛ የማያንቀላፋ እንደ ሰዎች ፍቃድ የማያውላት ስለሆነች በሙሉነት ካልተረዳናት በስተቀር እኔን ብቻ ማዕከል አድርጌ ኢትዮጵያ እሱም ብቻ ማዕከል አድርጌ ኢትዮጵያን ካስብ የተስተካከለ ነገር አይሆንም። ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ኦርቶዶክስን በሚመለከት በተደጋጋሚ ስላነሳው ድጋሚ አላነሳም። ምንም የተናወጠ አቋም የለኝም። የኢትዮጵያ መሰረት፣ የኢትዮጵያ ጽኑ ምሰሶ፣ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። እምነትና እሴት ሲባል ክርስትና፣ እስልምና፣ ቅዳሴ፣ አዛን የኢትዮጵያ መገለጫ ናቸው። ነጥሎ ቅዳሴ የኢትዮጵያ መገለጫ መሆን አይችልም። ነጥሎ አዛን የኢትዮጵያ መገለጫ መሆን አይችልም። ብዙ ትውልድ ኖሮባቸዋል። ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ሕይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣
አንድ የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም አንድ የአርጎባና አንድ በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። በግፍ ሕይወታቸውን ላጡ ለተገደሉ ንጹሃን ዜጎች የሚሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እነዚህ ዜጎች ባልሰሩት ወንጀል በማይመለከታቸው ጉዳይ በሀገራቸው በቀያቸው ሕይወታቸውን ለማሻሻል ደፋ ቀና ሲሉ ባልተገባ መንገድ ሕይወታቸውን የሚቀጥፉ ገዳዮች፣ አጥፊ ስብስቦች ያደረሱባቸው ጥቃት በእጅጉ የሚያሳዝነን ከመሆኑም ባሻገር ሕይወታቸውን ለመታደግ ባለመቻላችን እንደ ሀገር፣ እንደ መንግስት፣ እንደ ሕዝብ ጥልቅ ሐዘን ይሰማናል።